ከዛች ደቂቃ ጀምሮ በመካከላችሁ የሚኖረው ግንኙነት ሙሉ በሙሉ ፍቅራዊ እንደሆነ እንድታስብ ያደርጋታል። ይህንን ካደረግክ ስላንተ በሰማች ቁጥር ወደ ህሊናዋ የሚመጣ አንድ ጥያቄ አለ። ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ። እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬም ለእናንተ ይጠቅማል ብዬ ያሰብኩትን አንድ ሐሳብ፣ አንድ ምክር ይዤላችሁ መጥቻለሁ። ለዛሬ የመረጥኩት ሐሳብ እምቢ ካለችህ እንደዚህ አድርግ የሚል ነው። እናም ለቻናሌ አዲስ የሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁም ላይክ አድርጋችሁ ጀምሩት። አብራችሁን ቆዩ። እምቢ ስትባሉ በጣም የምትረበሹ ወንዶች አላችሁ። ፍቃደኛ አለመሆኗን ከነገረቻችሁ በኋላ ተረጋግታችሁ ማሰብ የሚከብዳችሁ። ከዛም አልፎ በጣም የሚያስገርመው የልጅቷን ክላስ ወይ ደግሞ የልጅቷን ደረጃ ከፍ ያለ ይመስላችኋል፣ ወይ ደግሞ ተፈላጊነቷ በጣም የጨመረ ይመስላችኋል። ከሷ ውጭም ሴት ያለ የማይመስላችሁ በጣም ብዙ ወንዶች አላችሁ። እሷ ካልሆነች ሌላ ሴት አልፈልግም የምትሉ በጣም ብዙ ናችሁ። ይሄ በጣም የተሳሳተ ግንዛቤ ነው፣ ወይ ደግሞ በጣም የተሳሳተ አረዳድ ነው። በጣም የሚያሳዝነው ነገር ደግሞ ምንድነው? አሁን የምነግራችሁን ነገሮች ካላስተካከላችሁ በፍጹም እሺ አትላቸውም። የምነግራችሁን ካልሰማችሁኝ እሺ ልትላችሁ ይቀርና ለእናንተ የነበራትን ክብርና ዋጋ እንኳን ይቀንሳል። እምቢ ማለቷንም አይቆጫትም። መልሳ እሺ ለማለትም አታሰብም። ለወደፊትም መልካም ስብዕና እንዳለው ወንድ፣ እንደ ተፈላጊ ወንድ አስባህ እንትና እኮ ጠይቆኝ ነበረ፣ ወይኔ ስግደረደርና ስኮራ መለጠኝ ምናምን ብላ እንኳን እንዳታስብ ነው የምታደርጓት። እሱም ብቻ ሳይሆን በጣም ተፈላጊ ነኝ ብላ በማሰብ ሁሌም እየኮራች እንድትኖርና ወንዶችን እያማረጠች ቆማ እንድትቀር ምክንያት ትሆናላችሁ። ስለዚህ አንዲትን ሴት እምቢ ስትላችሁ ወይ ደግሞ ጥያቄያችሁን ሳትቀበል ስትቀር ምን ማድረግ እንዳለባችሁ ነው ዛሬ የምነግራችሁ። እስከ መጨረሻ አብራችሁ ሁኑ። የፈለካትን የተመኘሃትን ሴት ወይ ደግሞ ስትቀራረቡ ቆይታችሁ ጓደኛሞች ሆናችሁ ቅርርባችሁ ሲጠነክርና ጓደኝነታችሁን ወደ ፍቅር መቀየር ፈልገህ የፍቅር ጥያቄ ስታቀርብላት እምቢ ካለችህ እልህ ሊይዝህ አይገባም። ከሷ ጋር እልህ ውስጥ መግባት የለብህም። ይህንን ችግር የብዙ ወንዶች አስቸጋሪ ባህሪ ነው። አንድ ወንድ አንዲትን ሴት ለፍቅር ጠይቀዋት ወይ ደግሞ ፍቅረኛ ሆና ራሱ የሆነ ነገር ጠይቀዋትና ኖ አይሆንም ካለችው መታገስ አይችልም። ስብዕናው የተነካ ነው የሚመስለው። ይህንን ደግሞ በጣም የተሳሳተ አመለካከት ነው። ምክንያቱም ሴት ልጅ አንዴ እምቢ ካለች እሺ የምትልበት እድል በጣም ያነሰ ነው። በተለይ ደግሞ ደጋግመህ የምትለምናት ከሆነ እሺ የምትልበት እድል የለም። አንዳንድ ወንዶች አንዲትን ሴት ጠይቀው እምቢ ስትላቸው ስብዕናቸው እንደተነካና ናቀችኝ፣ አዋረደችኝ የሚል ስሜትን የሚሰማቸው፣ ከዛም ጀግንነታቸው፣ ተፈላጊነታቸው ወይ ደግሞ ስብዕናቸው ለማረጋገጥና ያልተነካ ክብራቸውን ለማስመለስ ሲሉ የማያደርጉት ነገር፣ የማይቆፍሩት ነገር የለም። እሺ የምትላቸው እየመሰላቸው በጣም በተሳሳተ መንገድ ነው የሚሄዱት። ሴት ልጅ እምቢ ካለች በኋላ እሺ የምትልበት መንገድ አንድ መንገድ ብቻ ነው። እሱም አንድ የፍቅር ጥያቄ አቅርበህላት ካቆምክና የራስን ህይወት ከቀጠልክ ብቻ ነው። ከዚህ ውጭ ግን ደጋግሞ መለመን እሺ የምትልበት እድል የሚያጠብና እንድታጣት የሚያደርግ ነው። በተለይ ደግሞ በመጀመሪያ አካባቢ ከተቀራረባችሁ በኋላና ፍቅራችሁ ሲጠነክር የፍቅር ጥያቄ አቅርበህላት ጥያቄህን ካልተቀበለች መልሳ እሺ እንድትልህ ብለህ ምንም ነገር ማድረግ የለብህም። ካልሆነ ግን በገዛ እጅህ ክብርህን ነው የምትቀንሰው፣ ክብርህን ነው የምታዋርደው። የበለጠ ትጠላሃለች እንጂ አትወድህም። ደጋግመህ በጨቀጨቅካት ቁጥር የባሰ እንድትጠላህና ኮንፊደንስ እንደሌለህ በራስህ ሙሉ እንዳልሆንክና ካለ ሰው ድጋፍ ወይ ደግሞ ካለሷ መኖር እንደማትችልና ደካማ ወንድ እንደሆንክ ነው የምትረዳው። በዚህም ምክንያት የባሰ እንድትርቅህና እንድትሸሽህ ታደርጋታለህ። አንድ ትክክለኛና እውነተኛ ነገር ልንገራችሁ። ሴቶች የሆነ ወንድ የፍቅር ጥያቄ ካቀረበላቸው በኋላ እሱ ላይ የነበራቸውን አመለካከት ሙሉ በሙሉ ነው የሚቀየረው። ካንተ ጋር ፍቅር ውስጥ ያልገባች ልትሆን ትችላለች። ላንተ ምንም ስሜት የሌላት ልትሆን ትችላለች። ላንተ ስሜት ያላትም ልትሆን ትችላለች። ብቻ ግን እንዳፈቀርካት ወይ ደግሞ ለፍቅር እንደፈለግካት ከተረዳች በኋላ በዛች ቅጽበት ላንተ የነበራትን ምልከታ ሙሉ በሙሉ ነው የሚቀየረው። እሺ ብትልህም እምቢ ብትልህም ማለት ነው። ምክንያቱም አንደኛ የፍቅር ጥያቄ ካቀረብክላት ደቂቃ ጀምሮ
በመካከላችሁ የሚኖረው ግንኙነት ሙሉ በሙሉ ፍቅራዊ እንደሆነ እንድታስብ ያደርጋታል። እናም ይህንን ፍቅራዊ ግንኙነት ላስቀጥለው ወይስ ላቁመው ብላ ነው የምታስበው። ስለዚህ አሁን ልብ ብላችሁ ስሙኝ። በዛ ሰዓት እምቢ ካለች በኋላ ወይ ደግሞ የፍቅር ጥያቄህን ላለመቀበል ከወሰነች በኋላና ፍላጎት እንደሌላት ከነገረችህ በኋላ አንተ እልህ የሚይዝህ ከሆነና የምትከተላት ከሆነ የምትለማመጣት ከሆነ የምትለምናት ከሆነ በጓደኞቿ ወይ ደግሞ በእህቶቿ ወይ ደግሞ በጓደኞችህ ወይ ደግሞ በዘመዶቿ በኩል ሰው ልከህ ፍቅርህን እንድትቀበል ለማድረግ የምትሞክር ከሆነ በአጠቃላይ እሺ እንድትልህ የምትለምናት ከሆነ እምቢ ማለቷ ልክ እንደሆነች እንድታስብና እንድትንቅህ ነው የሚያደርገው። ስትከተላትና ስትለማመጣት የበለጠ ተፈላጊ እንደሆነችና ካንተ የተሻለ ወንድ እንደሚገባት ነው የምታስበው። በወሰነችው ውሳኔም ጸንታ እንድትቀጥልና ትክክል እንደሆነች ነው የሚሰማት። ምክንያቱም ሴት በራሷ ፍላጎት ካልሆነ በቀር መለመን አትፈልግም። ሁለተኛ ለፍቅር ከጠየቅካት በኋላ ወንድነትህን ስብዕናህን ማየት ትጀምራለች። እምቢ ብላህ ሳለ ራሱ ስለ ወንድነትህ፣ ስለ ስብዕናህ፣ ስለ ትዕግስትህ፣ ስለ ጥንካሬህ ታስባለች። እሺ ከዚህ ወንድ ጋር አብረን ብንሆን ማች እናደርጋለን? እንዴትስ ትሪት ያደርገኝ ይሆን? እንዴትስ ይንከባከበኝ ይሆን? ከሱ ጋር ስሆን ምን ሊኖረኝ ይችላል? ምንስ ሊጎድለኝ ይችላል ብላ ነው የምታስበው። ሁሉም ሴቶች እንደዛ ብለው ነው የሚያስቡት። በእርግጠኝነት የምነግራችሁ እምቢ ካለችህ በኋላ ራሱ ስላንተ የምታስበው ብዙ ነገር አለ። ለዚህ ነው የፍቅር ጥያቄህን ካቀረብክ በኋላ እንዳትንቅህ አትለምናት ብዬ እምልህ። በመሆኑም ስርዓት ባለው መንገድና ክብር በተሞላበት ሁኔታ ትክክለኛ የፍቅር ስሜት ተሰምቶህ የፍቅር ጥያቄህን አንድ ያቀርበህላት ቅድም ከጠቀስኳቸው የማባበያና የመለመኛ መንገዶች ወጥተህ ኩል ሆነህ የራስን ህይወት መምራት ከቀጠልክ ባየችህ ቁጥር ወይ ባገኘችህ ቁጥር ወይ ደግሞ ስላንተ በሰማች ቁጥር ወደ ህሊናዋ የሚመጣ አንድ ጥያቄ አለ። ያ ጥያቄ ምንድነው? የፍቅር ጥያቄህን። እናም ያንተን ዝምታ፣ ያንተን እርጋታና ያንተን ትዕግስት በማየት የወሰነችውን ውሳኔ ደጋግማ እንድታስብበት አእምሮዋ ውስጥም እንድትቆይና በህሊናዋ እንድትመላለስ ያደርግሃል። ይሄ ነው ትክክለኛው መንገድ። ካልሆነ ግን በተደጋጋሚ እሷ ጋር የሄድክ እባክሽን እሺ በይኝ ብሎ በመለመን ወይ ደግሞ በተለያየ መንገድ ውሳኔዋን እንድትቀይርና እሺ እንድትልህ ለማድረግ መሞከር ውጤቱ ጥሩ አይሆንም። ምክንያቱም ስላልፈለገች ነው ፍቅርህን ያልተቀበለችው። ይሄ ከስብዕና ጋር የሚያያዝ አይደለም። እልህ ውስጥም የሚያስገባ ነገር የለውም። ስለዚህ ፍቃደኛ ካልሆነች ከእሷ ጋር የነበረህን ግንኙነት ሙሉ በሙሉ ብታቋርጥ የተሻለ ነው። የፍቅር ጥያቄህን ሳትቀበል ቀርታ ይቀርና ገና ቅርርብ ላይ ሳላችሁ ላንተ ጥሩ ስሜት ካላየህባት ፍላጎትም ከሌላት ከሷ ጋር ያለህን ግንኙነት ቶታሊ ብታቆምና ብትቀርብህ ነው የሚሻለው። ስለዚህ እንደዚህ አይነት መንገድ የምትከተል ከሆነ እምቢ ከማለት አልፎ ያንተን ስሜት ክብርና ዋጋ እንዳትረዳ ታደርጋታለህ። በጥቅሉ ፍቅርህን ሳትቀበል ቀርታ ሳለ ግን ደግሞ ትደውልልኛለች፣ ታወራኛለች፣ በፌስቡክ፣ በኢሞ፣ በዋትስአፕ ሳይቀር ትጽፍልኛለች፣ ስለዚህ እሺ ትለኛለች ብለህ የምታስብ ከሆነ ተሳስተሃል። በራስህ ፈቃድ ክብርህን ከቀን ወደ ቀን እንዲቀንስና ሳታቀው በሷ ተነቀህ ጓደኞቿም እንዲንቁህ እያደረግክ ነው። የሆነ የሰነፍ ወንዶች አስተሳሰብ አለ። ከጊዜ በኋላ እሺ ትለኝ ይሆናል፣ ስላላወቀች ነው፣ ስላልተላመድን ነው እንጂ ቀስ በቀስ እሺ እንድትለኝ አደርጋለሁ የሚል። ይሄ የበለጠ እንድትንቅህ ከማድረግ ውጪ በፍጹም አይሰራም። በመሆኑም በተለይ የቅርብ ጓደኛዋ ከነበርክ፣ አማካሪዋ ከነበርክ፣ ቤስት ጓደኛዋ ከነበርክ ወይ ደግሞ አጋዥዋ፣ ደጋፊዋ፣ በሁሉም ነገር የምትደርስላት ሰው ከነበርክ እምቢ ካለችበት ሰዓት ጀምሮ ከሷ ጋር የነበረህን ግንኙነት ቶታሊ ብታቆመው በጣም ጥሩ ነው። ምክንያቱም አእምሮዋ ጊዜ አግኝቶ ተረጋግታ እንድታስብ ያስገድዳታል። ያንተን ከሷ መራቅ ምን እያገኘሁ ነው፣ ምንስ እያጣሁ ነው የሚለውን እንድታገናዝብ ያንተንም ዋጋ እንድትረዳና ከዛም ለስሜትህና ለስብዕናህ ያለህን ክብርም በደንብ ቁልጭ ብሎ እንዲታያት ታደርጋታለህ። ስለዚህ የተሻለ ውጤት ከፈለክ ከሷ ጋር መጻጻፍ፣ ማውራትና መገናኘት ሙሉ በሙሉ ማቆም ይኖርብሃል። እንግዲህ ለዛሬ ያዘጋጀሁት ሐሳብ ይሄን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ከተመቻችሁም ሼር አድርጉት። የተሰማችሁንም ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ቻው ቻው፣ ሰላም ሁኑልኝ።